አሳስራለሁ። አካሌን እስከ ማጉደል የደበደበኝን ባል ገብቶሻል፣ አሳስሯለሁ። እሷ ግን መብቷን ባለማወቋ ኦር ደግሞ እያወቀችን በቃ ፐርሰናሊቲዋ ሆኖ ኢትስ ኦኬ ብላ እሺ ብላ ተቀመጠች እናንተ ጋር። እሺ ብላ ከተቀመጠች ደግሞ እናንተ የበላችሁትን ማብላት አለባችሁ። ሁልጊዜ ራሳችንን ነው በዛ ሰው ቦታ መሳል ያለብን። አንቺ ሰው ቤት እንግድነት ተቀምጠሽ እነዛ ሰዎች ምግብ እየበሉ ማያበሉሽ ከሆነ ትክክል ነው። እኔ እነሱ በለፉትን እንዴት ዝም ይበላሉ? አንድ ቀን ቢሆን እሺ፣ ሳምንት፣ 2 ሳምንት፣ 1 ወር ሰው በሰራ ታዲያቺ ሰው ቤታችሁ እንግድነት ተቀምጣለቻ እስከ ቤታችሁ እስካለች ድረስ እናንተ ጣራ ውስጥ እስካለች ድረስ ታዲያ ኬት ትብላ ማለት እኛ በሰራ ነው ምናምን ስትይ ላይክ እሷም ሰርታ ታምጣ ነው ማለት ሰርታ ብትበላ እኮ ጥሩ ነው ማለት ብትሰራ ሳትሰራ እንዴት እኛ በለፋ ነው። በዛ ላይ ይሄን እኮ ግን መሳደቧ እኮ የተሳደበችው ስለ አስራባችኋት እኮ ነው። ማሬ ክፍት ያደረ ቢራ እስከ መጠጣት ራቤን ለማስታገስ ክፍት ያደረ ቢራ እስከ መጠጣት ደርሻለሁኝ አለች ብላ እናቴን ተናገረቻት ነው ያልሽው። እንግዲህ አንድ ሰው ምን ያህል ቢርበው ነው ክፍቱን ያደረ ያልተከደነ ቢራ ክፍቱን ያደረ ቢራ የሚጠጣው ራቡን ለማስታገስ? አስበሻል? ምን ያህል ቢርባት ነው? ኢትዮጵያ ውስጥ ሰው ሀገሩ ላይ እየኖረ ስደተኛ ነው። እንደው ሰው ስደት ላይ እንጂ የሀገሩ ላይ ሰው ይራባል ብዬ ማሰብ በጣም ነው የሚከብደኝ። አቡዬ እንደውም ፍቅር ልጅቷን ልታረግ ትችላለች። ከእሷም ብንሰማ ልልሽ ነበር። ከዛ እየመጣ እኔ ብሎክ አድርጊያታለሁ። ምክንያቱም በቤት መታ እንደዛ ከተፈጠረ በኋላ ብሎክ ነን ካለች ጣቃ እኮ አንቺ ብሎክ ብታረጊያትም ወይ ቁጥሯን ሰተሽኝ እኔ ብጠራት እሰጥሻለሁ። አንድ ሞዴሬተር ላስገባል እና በሬዱ አንዳችሁ አበባ ላኩልኝ። እና ስለዚህ ያው ማለት እኛም ላይ ጥፋት አለ ማለት ነው። እሷ ላይ ብቻ አይደለም። አዎ የእሷ ጥፋት ግን እኔ እናትሽን ከመናገሯ ውጭ እሱንም እናትሽንም የተናገረችው እናንተ ስላስራባችኋት እንጂ ቀድማችሁ አታስሯት አትናገርም። ይኸውልሽ ያው በሬዱን ፎሎ አድርጊያት እና ለበሬዱ ላኪልኝ ስልክሽን ወይ የእሷን ስልክ። እሺ ምንድነው ምኗን ነው አካሏን ያጎደላት? ወጥታ መስራት ምናልባት ያልቻለችው ወንድምሽ አካል ይህን ያህል ከባድ ጉዳት አለ። ቀላል የአካል ጉዳት ማለት ሲሰነዝርባት 3 ጥርሷ ወለቀና እዛ ይሄ እንትን የጉንጯ አጥንት ተሰበረ። የጉንጯ አጥንት ኦኬ። እሺ ሕክምና ሲደረግላት ጥርሷን ሕክምና ተደርጎላታል ወይስ የጉንጯን አጥንት ብቻ ነው የታከመችው? አይ የተነቃነቀ ጥርስ ነበር ታሰረላት። ማስተከል አላስተከለላት። አልተነቀለም። ጥርሷ አልወደቀም። ወድቋል። የወደቀው ወድቋል፣ ግን ሌላ የተነቃነቀ ነበር። የወደቀው ቦታ ባዶ ሆነ ታዲያ። ኦኬ ለዛ ነው ሙሉ ለሙሉ አልታከመችም ያልሽው። ኦኬ እና ይሄን ነው ቀላል ነው የምትለው? ታውዬ ቀላል ነው ለሷ። ጥርስ እንትን መሰበሩ ቀላል ነው ለአንቺ። 3 ጥርስ መውለቅ፣ የጉንጭ አጥንት መሰበር፣ አጥንት መሰበር ቀላል ነው። አይ እሷ ቀላል ነው። ኦኬ አንቺ እንደዛ ቢከሰትብሽ ትንሽ ከባድ ጉዳት አይደለም ለማለት ነው ውዴ። ኦኬ እኮ ለአንቺ ከባድ አይደለም ወይ እኮ ነው ጥያቄ ውዴ። ቁጥሯን ላኪልኝ በበሬዱ። እሺ አንዴ። አሰላም አለይኩም ሀብዬ፣ እንዴት ነሽ? ዋሌኩም ሰላም በሬዱ፣ እንዴት ነሽ? ደህና ነኝ አልሐምዱሊላህ። ፎሎ አድርጊያታለሁ ትላክልኝ። ሄይ ቅድስቲ፣ አንቺን ለመጀመሪያ ጊዜ ድምጿን ስሰማው እንዴት ነሽ? በሬዱ ያምራል። ጌታን ማስተራራ ይኔና ደህና ነሽ ቅድስቲ? አለሁ አልሐምዱሊላህ። ትሽናት ዘስብ ሀቡዬ እኔ አይደለም ማለት የልጅቷ ነገር ግን ናኝ ነው በሆነ አንድ ቁጥሯን እንቀበል። ለደጉ መጀመሪያ ማለት በቃ እንትን በሬዱ
ልንገርሽ ኒማል እኔ ያቺ ልጅ አሁን መታ ምን አይነት ስቃይ እንዳሳልፈች መስማት የፈለኩት እና ደግሞ ሰው ቤት ተቀምጠሽ መራብ አስበሽዋል? ሰው ቤት እንግድነት ተቀምጠሽ ሰው እንግድነት ትቀመጥ ላይክ አይዱ ነው። በጣም ይጨንቀኛል። ያ ሰው ስለሚያፍር ምግብ መጠየቅ ራሱ ስለሚያፍር ራሴ ላይክ አሁን ቤቴ እንግዳ ቢቀመጥ ራሴ ቶሎ ቶሎ ነው ምግብ መስጠት የምፈልገው። ለምን ደፎ ይጠይቀኛል ብዬ አላስብም። ያፍራል። ገባሽ? ስለሚያፍር እኔ እንኳን ኖርማሊ አፍቼ የምበላ ከሆነ ለእሱ ስል በጊዜ ምሳ ቡና ምናምን አቀራርቤ ናብላ ናወጣ ነው ማለት የምፈልገው። ቢካዝ ምናልባት እየራበውም ቤቱ በጊዜ መብላት የለመደ ሰው ሊሆን ይችላል። ቤቱ በጠዋት ቁርስ መብላት የለመደ ሰው ሊሆን ይችላል። ከዛ እኛ ቤት ደግሞ በጣም አርፍደን ቁርስ፣ ምሳ ሰዓት ምንበላ ከሆነ ያ ሰው ቢርባው አፉን አውጥቶ አይጠይቅሽም፣ ይጠብቃል። አንቺ እስከምታቀርቢ አይደል? የሰው ጓዳ ገብቶ አያቀርብም መቼም እንግዳ እና እስከምታቀርቢ ድረስ ይጠብቃል ምናምን ሼም ይዘዋል እና በጣም ይጨንቃል። እንግዲህ ዘሩ ራሱ አልከሰሳቸው። ምን አይነት ጥሩ ሴት ናት። አዎ ልክ ነሽ። ለሱ እኮ ጥሩ ናት፣ ግን እኛ ወደ እኛ ነው እኮ ማለት። እናንተ ጥሩ ስላልሆናችሁ ነው። ቤት ውስጥ ማብላት ግዴታ የለብኝም ብለሽ ወንድምሽ እየሰባበራትን አካለ ጎደሎ ያደረጋትን ሴት እንኳን ሚስቱ ሆና ማንኛውም ሰው ከመንገድ ላይ አንስቶ ማብላት የሚችለውን ነገር ግዴታ አይደለም ማብላት ብለሽ የተቀመጥሽ ሴትዮ ለአንቺ እንዴት ነው ጥሩ ልትሆንሽ የምችለው? እኔ ቢሆን በሳት ነበረ ማቃጠልሽ። የእኔ ጥርስ ወልጦ የለም እኔ ቢሆን በሳት ነበረ ማቃጠልሽ። ለምን? እኔ ምን አጠፋው? እሱ እኮ ነው ያለቃት አይደል እንዴ? ማሪ ስሟ ማን? ዝም በያት ቅድስትን። ስሟ ማን ነው? የምስራች ስሟ ማን ነው? ልጅቷ ስንታየው ትባላለች። ልኬልሻለሁ። አዎ እኮ አንዴ ላወራት ስለሆነ ነው። ቲክቶክ ትጠቀማለች ውዴ? በተን ስልክ ነው ያላት፣ ግን እስኪ ደውዪላት፣ ልትገባ ትችላለች። ከኛ ቤት ከሄደች ቆይታለች በጣም እስካሁን ሊሆን ይችላል። ዋትሳፕ ራሱ የላትም። ዋትሳፕ የላትም። ቁጥሯን እኮ ለአንቺ እኮ አይደለም የላኩልሽ፣ በሬዱ ስልክ ያላት ዋትሳፕ ላይ ደረሰኝ ቁጥሯ እዚሁ እያለች በሬዱ ላከችልኝ። ሰው ዋትሳፕ ስሞክረው ዋትሳፕ የለውም። ዚስ ፎን ነምበር ይዝንት ኦን ዋትሳፕ ይላል። ይሄ ቁጥር ቴሌግራም ግን አላታ። ደግሞ ቴሌግራም አልወድም። ቴሌግራም አይታወቅም እስካሁን ድረስ አልፉላት። እኔ አሁን ልጠይቅሽ የፈለኩት እኮ ሀቡ እሱን ሳይሆን የእኛ ጥፋት ማባረራችን ጥፋት ነው ወይ? እሱ ነው ማባረራችን ጥፋት ነው ብለሽ ታስቢያለሽ? ማባረራችሁ ብቻ ነው የታየሽ? መምታቱ ባልሽ መምታቱስ? እሱም ጥፋታችሁ ይቅርታዋን አለመቀበል መምታችሁ ነው። ከቤታችሁ ማባረር ቤታችሁን መምታችሁ ነው። መምታት ግን መምታችሁ አይደለም ነው የኔ ጥያቄ። እኔ እያልኩ ያለሁትን ከቤታችሁ ማባረር መብታችሁ ነው፣ ቤታችሁ ነው። በእናንተ ቤት ማንም አያዝም። እንደገና ደግሞ ይቅርታውን አለመቀበል መብታችሁ ነው። በእናንተ ልብ የይቅርታ ልብ ከሌላችሁ በእናንተ ልብ ማንም አያዝም። ገባሽ? ግን የሰው ልጅ መምታት እኔ የገዛ ልጄን የመምታት መብት የለኝም። አሁን ልጄን ብመታው በህግ እጠየቃለሁ። ሰው ማንም ሰው ማንንም የመምታት መብት የለውም። ወንድምሽም እሷን የመምታት መብት የለውም። ገባሽ? ባልሽም ጭራሽ ከወንድምሽ አልፎ ደግሞ ወንድምሽ ስሽ ባል ነው። የአንቺ ባል ደግሞ መምታቱ እሺ። ቅድስት አሁን የምልክልሽን ስልክ ደውዪ። ኢትዮጵያ ነው። እሺ ቀጥታ ደውዪ። ቀጥታ መስመር ኤክስፓየር ያልኳል ማደስ አለብኝ። ሴም ካርዴ እንትን የላትም፣ ዋትሳፕ የላትም። ቴሌግራም ላይ ሜጅ ቼክ አረባትኝ አጥፋትኝ ወይ ደግሞ የኔ ቴሌግራም ችግር አለበት። አንድን ሰው ለማግኘት ልላክልሽና ቀጥታ ደውይላትና ቀያት። በሰው መምጣት ትችላለች። በሰው ቲክቶክ ያው ላኩልሽ ዋትሳፕ ላይ ስንታየው ነው ያልሽኝ ስሟ? የምስራች ስንቴ ነው ስሟ? እኔ ግን መጠየቅ የፈለኩት ነገር ይሄን ነበረ።
ኮመንት ላይ ገባኝ። የምስራች አንቺ መጠየቅ የፈለግሽው ማባረር። አንቺ እኮ አሁን ህሊናሽ ሰጥቶሽ ነው አይደል? ማባረሪ ማለት ሰው ይቅርታ ልብላ ስመጣ ግን አሁን ያወራሽው ሁሉ እውነትሽን ነው አይደል? እስቲ ማርያምን በይ። እግዚአብሔር ምስክሬ ነው። እሺ አይ እውነት ከሆነ ችግር የለም። ግን አሁን አንቺ ህሊናሽ ስለጸጸተሽ ነው እኛን ትክክል ነን ወይ ያደረግነው ነገር ብለሽ ልጠይቂኝ የመጣሽው። ትክክል አይደለም ያደረጋችሁት። ከምንም በላይ ግን እኔ ከማባረራችሁ ይቅርታዋን አልቀበልም ብላችሁ ከማባረራችሁ በላይ ግብግብ ያደረገኝ መማታር ባልሽ ነው። የምንሰጥሽ ኮድ አለ። በዛ ኮድ ትጽፊና እንድናስገባሽ። እኔ ቴሌግራም ብቻ ነው ያለ። በዚህ ቴሌግራም አለው፣ ችግር የለውም። ቴሌግራም አለ። ሀይል በልሽና ላኪልኝ የቲክቶክ ፕሮፋይልሽን እና ስሙን ስክሪንሾት አድርገሽ ማለት ነው። እሺ እዛ የምንሰጥሽን ኮድ ትሰጫታለሽ። መታሰጥ ለምን ወጣሽ? ማን ነበር ስሙ? የምስራች። እኔ ግን በኋላ እነግርሻለሁ እንጂ የሆነ የሚሰማኝ ስሜት ምናምን አለ። ግን ቆይ እስኪ ሁለቱን በደንብ ከሰማን በኋላ ግራ ቀኙን አጣርተን የምስራች የምስራች አይደለም። ዲቦዬ እንዴት ነሽ? ሰላም ነሽ ማሪ? አለው ውስጥ ያለው ልጅ አስገቢኝ። እሺ እኮ እንደ ስታመልጭ እኮ ግራ ገባን እኮ። አመለጠች ሲሉ እኮ ኮመንት ላይ እኔ እንዳላመለጠች እርግጠኛ ነኝ አይደል? የምስራች ጥፋት የሰራ ሰው ነውር የሰራ ሰው ነው። አንተ ነውር አልሰራችሁ። የኔ እናት ክበሪ፣ የኔ ፍቅር በጣም አመሰግናለሁ። በቀደም እኮ ሼር ያደረኩልሽ ገስት ጌም ነበረኝ እና ብትመጪ አንቺ አሸንፍ ነበር። ከዛም ሀገሬን አስከፍት ነበረ። ሴሌብሬሽኑ ላይ እንደዛ ነበር ያሰብኩት። ባሸንፍ አንደኛ ቦታ ባንዲራችንን አሰቅዬ ሀገሬን ያንቺን መዝሙር ላስከፍት ነበር። ለዛ ነበር ሼር ያደረኩልሽ። ግን አቡዬ አልመጣሽም ማለት አሁን ምልክልሽን እንትን ታስገቡታላችሁ። ይኸው ልልክልሽ ነው። ኮድ ስጭ። እሺ ይሄ ነው ቲክቶክ። እሺ ይኸውልሽ፣ ይህንን ኮድ ስጫት። እሱን ኮድ መታ ስትጽፍ ሞዴሬተሮች ኢንቫይት ያደርጉታል ወደ ሞዴሬተሮች። ይህ እንትን አላሳያለኝ ታውቂያለሽ? ይህ እንትኑ ስክሪን ተባራ ስክሪን የመጀመሪያው አንድ ብቻ ናት። አንድ ቁጥር አንድ ብቻ ናት። ሌላው ይታየኛል። አንድ ቁጥር አንድ ብቻ ነው። ለነገሩን እዛው ላይ ኮፒ ማድረግ ይችላሉ። ታዩ በቃ እንደውም እዛው ላይ ኮፒ አድርጊ እንትን ማለት ይችላል። ገና አንድ ቁጥር ሲባል አንድ ቁጥር መስሏቸው ሁሉም ይጽፋሉ።
ታሪኩን ላልሰማ ነው ብትደግሙልን። እሺ የምስራች እዚህ ቤት ትመጣና ኮመንት ትጽፋለች። ሀቡ የወንድሜ ሚስት ወንድሜ ደበደባትና አካሏን አጉሏት፣ ከዛ እኛ ቤት አስቀመጣት እንዳትከሰው አይደለም። መጀመሪያ እንደዚህ ያላብራራችሁም በደንብ በቃ የወንድሜ ሚስት ጥፋት አጥፍታ እግራችን ላይ ወድቃ ይቅርታ ስጠይቀን አባረናት፣ ይቅርታን አልተቀበልንም እና ባሌ መታት አለች ስትል እኔ በጣም ስሜታዊ ሆንኩ። እንዴ ባልሽ እንዴት ይመታታል? ምን አገባው? ለምንድን ነው ባልሽ የሚመታት? ወንድምሽስ እንዴት ዝም ይላል ባልሽ ሚስቱን ሲመታ ምናምን ብዬ እንትን አልኩኝ። ሳብኳትኝና አስረጅናል። ከዛ አስረዳችን ገብታ ትሪፕል ፈርስት ጊፍት ትሪፕል ሩዬ ወጥተሽ ነው ተረዳሽ? ባርዶሽ ነው ወይ? አይደለም መታለች። ከመጣች ንገሩኝ። ስንቴ ይሄንን ኮድ ማለት ነው ሀቢባ ቤት ነይና ጻፊ። ሞዴሬተሮች ያስገቡሻል። እሺ ይሄንን አሁን የላኩልሽን ማለት ነው። ነይና ይሄንን ጻፊ። አቡ ባሏ አይደለም ፍቅረኛዋ ነው ጉዳት ያደረሰባት፣ ጥርሷን ያወለቀ። ኦኬ አዎ ያው እኔ ባል እያልኩኝ አወራው። እሺ እሷ መጀመሪያ ወንድሜ ሚስት ስላለች ነው። ኦኬ ፍቅረኛዋ፣ በህግ አልተፈራረሙ፣ ፍቅረኛዋ ነው። እና አዩቲ ፋሽን ጌም ላይ ነኝ እኮ ምንድን ነው የምትጽፊውማ? ጌም ላይ ሆኜ ገስት እንዳስገባሽ ነው። ቀን ቀን ጌም ላይ ባልሆንኩ ሰዓት ነኝ። እሺ 9 ሰዓት አንዳንድ አበባ። ከዛ ልንገራችሁ እኮ ጥርሷን ቪዲዮ እናንተን እንጠይቃለን። ከዛ ልንገራችሁ ወንድምዬ ወንድም ወይ የላኩልሽን ኮድ ነይና ሀቢባ ቤት ጻፊ። እሺ አይሲ ካር አይቻታለሁኝ። መስዬ አይቻታለሁ፣ አገኘኋት። ሀኒታ ፎሎ አርግኝ። ፎሎ አላረግሽኝም። ፎሎ አርግኝና ኮዱን ጻፊ ማሪ። ደብል ጋይስ ደብል። መቼ መቶ ነው ስፒድ ደብል የምትይው? መቶ ነበር ስፒድ? አዎ መቶ ነበር እኮ። ስንት አበባ እንደጠየቀ ግን አላስታውስም። ራሳቸው ሞልተውት ቤተሰቦች መጨረሻ ላይ ወት አገኘዋል። ዲቡ ስስባሽ አልገባሽም እንዴ? የት ወጣች? የምስራች ተመለሽ። አንቺ በሌለሽበት አናወራም። ተመለሻለሽ። እሷን ኢንቫይት አድርጌያታለሁ። ደብል 9 አበባ ነበር የጠየቀው። ሞልታችሁ ነው ጎበዞች። እሺ እንትን ገባሁኝ 14 አስገባች። እንዲሁ ሜትር እንዴ የት ወጣች? የምስራች ሚዩት አድርገሽ ድጋሚ አብሪ ውዴ። ሀኒታ ሚዩት አድርጊና ድጋሚ አብሪ እንዲስተካከል ስለሚያስተጋባ። የምስራች ነይ ግቢ። የምስራችን ታውቂያታለሽ? ቤት መጀመሪያ ጠይቂያት። እሺ ታስተካክል። ስንት ይሰማል? ይሰማል? ሁለቱም ቪዲዮ ያበራሉ። ቆይ ጋይስ ተረጋጉ፣ ተረጋጉና ሁሉም ነገር እናጣራለን። ግራ ቀኝ እንጠይቃለን። ደግሞ ወሬ አቡ ሩቢ እንዴት ናት? ደህና ናት። ሁለቱም አንድ ሰው እንዳይሆን
ሲሆኑ ነው። እዚህ ጋ እሷ ቁጭ ብላ አይደለ እንደ ሚዩት ሳታደርግ ቅድስት ስንቴን ያወራቻት። እሺ ሀኒታ እናቱ እናት ነሽ? ሚዩት አይደለችም ግን ኔትወርኳ ነው። ጥርስ አላት እኮ እሱ ከመውለቋ በፊት ቢሆንስ አይታወቅም። አትፍረዱ። ቪዲዮ አብርታ አሁን ላይ የወለቀውን ጥርሷን ታሳየናለች። አትፍረዱ፣ ተረጋጉ። ሁልጊዜም መረጋጋት እና ቀስ ብሎ ነገሮችን በደንብ ግራ ቀኝ አይተው ማጣራት ከጸጸት ያድናል። ቻኩላችሁ ፈርዳችሁ እንዳትጸጸቱ ጠብቁ። ዝም በሉ። ሩቢ ማንን ነው የምትመስለው? አሁን መልኳ አልለይም፣ ገና አይለይም። እኔ ኑኑን ትመስላለች እላለሁ፣ አባትየው ሳይመንን ትመስላለች ይላል። እናት እየጠበቅንሽ ነው ከውዴ፣ ወይ ወጥተሽ ትገቢ። ቅድስቴ እስኪ ደውይላት ወይ ልንቀላት እና ድጋሚ ትግባ። ምን ሆነሽ ነው? ገስት ላይ ነሽ እኮ ለምን አታወሪም? ቢያት መግባቷን ላታውቅ ትችላለች እኮ ጥሬ ነው እኔ ማሪ ገስት ላይ ገብተሽ እኮ ቁጭ ብለሻል። ለምን ደግሞ አታወሪው? ምንም ኔትወርክ እኮ እየተቆራረጠ ነው የሚደርሰኝ። ምንም ነገር አይሰማኝም። እስቲል እኮ ፓውዝ አላደረግሽም። አሁን እንትን ስትይ እኔ ስደውልሽ በሌላ ስልክ ነው አሁን መስመርሽ አይደለም። ኧረ በምጠቀምበት ስልክ ነው አሁን የደወልሽው። እኔ አሁን የደወልኩልሽ ገስት የገባሽበት ነው የገባሁበት ነው። እስኪ ሪፍሬሽ አድርጊውና ዳታ ብሬ ጥፊና እስኪ እንትን በይው ሞክሪው። ውጭና እንደገና ተሳብሽ ከቲክቶክ እንደ አዲስ ግቢ። ከቲክቶክ ውጭና ማለት ነው እንደ አዲስ ግቢ። ከቲክቶክ ከናካቴ ወጥተሽ እንደ አዲስ ግቢ ቲክቶክ። ከዛ ነይና ጻፊ ኮድሽን ስታካርጎ ነው አየሽ። ይቺ ሌላ ናት እንዴ? እሺ እኔ አሁን የምስራችን ነው የምፈልገው። የታለች የምስራች? የምስራች አይደል ስሟ? የምስራች አይደል? ያብስራ ነው የምስራች ዋናዋ። አስገቧት እሷን ከፈልጋችሁ ከየትም ብላችሁ። ሁለት ሰው አንዳንድ ጋይስ፣ ሁለት ሰው የምስራች አንድ ቪዲዮ ያጠፋች አሁን ጌታን አለች። ምን አይነት ቪዲዮ ያጠፋች? ጋይስ ተው፣ አትፍረዱ። ተው እስከ መጨረሻው እንስማ። ዝም በሉ። ጋይስ ተነጋግረናል እኮ እኛ ራሱ ምን ብያችኋል? መጨረሻ ላይ ማውራት ፈልጋችሁ ያ ቅድስት ናሽ ደብል ጋይስ፣ ደብል መታለች። ስቤታለሁ ደብል ነው ፋሚሊ፣ ደብል ነው። እስቲ ጋላሪ መሙላት የምትችሉ ሚያውዬ ልብሽ ይባረክ። እስኪ ታፕታፕ አድርጉ ወገን። በስመ አብ እስካሁን 100 ሺህ እራሱ አልገባም። አይገርም? ምን ጉር ናችሁ? እንዴት እንደበረደኝ እንትን ለብሽ። ሰላም እናት
እያሳየ ነበር። እንትን ሰላም ነው ስንቴ ሰላም አይሰማሽም ውዴ? እንዴ ወጣች። ለመጨረሻ ጊዜ ነው ይንከራት። ቆይ አሁን ኢንቫይት አርገታለች። በሬዱ ኢንቫይት አረገቻት አይደል? በሬዱ ክርኒ ላይ ያሳየኝ። ብርድ ቁምጣ ነበር የለበስኩት። ነጨኝ፣ አልታወቀኝም ነበር ደግሞ ቅድም ዝናቡ ላይ ከፍቼ ነጠላ ምናምን አያሞቀኝም ብዬ አልጋ ልብስ ያምጥቼ ልብስ ቆያ። እሺ ተረጋጉ፣ እናንተ ተረጋጉ። ኔትወርኳ እየስራና እንስማት። ይህንን ኮመንት አቁሙቱታል መቦታችሁ። ተረጋጉ። ስንቴ ምን ሆና ነው? እስቲ ደውልላት ቅድስትዬ። ሪፓቶ ግላፍ ሰጥቶሻል ማሪ። ምን ሆነሽ ነው የወጣሽው? ለምን ወጣሽ? ምንድነው ችግሩ? ገስት ላይ ገብተሽ ለምን አታወሪም? ለምን አላወራሽ? ኔትወርክ እያሰራልኝ አይደለም። የእናንተ ኮንተን ባለኝ አይደለም። እሺ በዚህ ታወሪያለሽ? እሺ ምንድን ነበር? ስምሽ ሀቢባ ታወራሽ? እሺ ስምሽ ማን ነውማ? እኔ ስንቴ ነኝ። ስንቴ። ኦኬ። የምስራችን ታውቂያታለሽ? አዎ። ምንሽ ናት? አብሮ አደጌ ናት እኮ። አብሮ አደግሽ ምንሽ? ጓደኛዬ ናት። እንዴ ምን ነው ችግር አለ እንዴ? ጓደኛሽ ብቻ ናት? አዎ። ሌላ ምንም አይነት አንቺ ዝምድና የእሷ የወንድሟ ሚስት አይደለሽም? ምንም አይነት ዝምድና የላችሁ? ያለነ አይ እሷ ቁጥርሽን ስትሰጠን የነገረችን አንቺ የወንድሟ ሚስት እንደነበርሽ ነው። ኧረ አይደለም፣ ተሳስታችኋል። ሌላ ቁጥር ይሆናል የሰጠቻችሁ። እንዴ አውቃታለሁ እያልሽን? አውቃታለሁ እያልሽ እኮ ምልሽ እኔ የወንድሟ ሚስት አይደለሁማ፣ ጓደኛዋ ነኝ እኔ። በቃ እንግዲህ ያው እሷ የወንድሟ ሚስት እንደሆንሽ አውቃ ነው። ጥርስ ወልቆብሻል? ኧረ አይ ምን ሆና ነው ስም ታዲያ? የምስራት ግን ታውቂያታለሽ አይደል? ደውዪላት እስኪ፣ ደውዪላት እና ጠይቂያት ምን ሆና ነው። በስም መመሳሰል ሊሆን እንዴ? ለምን ቁጥርሽን አውቃ ስምሽን አውቃ ስምሽና ቁጥርሽ እኮ አንድ አይነት እኮ ነው። እሷ የነገረችን ቁጥርሽን የሰጠችን እሷ ናት። እና ታዲያ ይህ ታሪክ የኔ ነው እንግዲህ ታሪኳ አንቺ ነው ብላ እኛም በጣም አዝነን እሷን ተቆጥተናት እንዴት እንደዚህ ታደርጊያለሽ ብለናት አንቺን ልንረዳሽ አስበን ነው እኛ አንቺን ልንረዳሽ አንቺን ልናግዝሽ ጥርስሽ መሰራትም ካለበት ለጥርስሽ መሰሪያም የሞራልም የምንም የእያንዳንዱን ነገር ልናግዝሽ ፈልገን ነበር የደወልንልሽ። ሳናቅሽ አዝነንልሽ ታሪኩን ስንሰማ። አይ ታሪኩ ሪል የሆነ ታሪክ ነው፣ ግን የኔ ታሪክ አይደለም። ማናት እሷ? ጥርሷን እናሰራ ማናት እሷ? ባለ ታሪኳን እንድናግዛት እንፈልገው። ራሷ አንሽ ማወቅ የፈለግሽውን ብቻ ነኝ ጠይቂ። እሺ ባለታሪኳን ምን መሰለሽ የፈለግኩት ባለ ታሪኳን እንድናግዝ ስለምንፈልግ
ታሪኳ በጣም አሰቃቂ ስለሆነ እኛ እንደ አንድ እህት እንደ እህታችን ልናግዛት ስለፈለግን እሷን ነው የምንፈልጋት፣ ባለ ታሪኳን። እሺ። እና አሁን ይሄ ታሪክ የተነገራችሁ ከምስራች ነው አይደለ? ባለ ታሪኳ የምስራች ናት። ራሷ ምስራች ለእኔ አብሮ አደግ ጓደኛዬ ናት። የደረሰባት በደል የእሷ ነው። ምናልባት የጥርሷን ፎቶ ምናምን አይታችኋት ከሆነ የእሷ ነው። እንደ ሌላ ታሪክ ነው የራሷ ታሪክ ነው ማለት ነው። ወይ ደግሞ እሷ ራሷን ሴፍቲ እየጠበቀች ሊሆን ይችላል። የሚደርስባት ነገር ሊኖር ይችላል። አላውቅም። እሱ ማለት አሁን ያለችበትን ነገር ማለት ነው። ግን ይሄ ነገር የደረሰው እሷ ላይ ነው። ሳለው እሷ የቅርብ ጓደኛዬ ናት በጣም። እሺ የወንድም ሚስት ታዲያ ማን ነው? እንዳላችሁት መረዳት ያለባት ካላችሁ እሷ ናት። ኦኬ እሺ የወንድም ደግሞ ታሪኩን ነግራቸዋለች። ቤተሰቦቹ ያደረሱባትን ነገር እስካሁን ድረስ የሞራል ስብራት እንዳለባት፣ ጥርሷን ማብላት እንደማይችል፣ እንደታመመች ሁሉንም ነገር ነግራቸዋለች። አዎ ጥርሷ ነግራናለች። ግን ታሪኩ የአንቺ አድርጋ ነው ያወራችው። ታሪኩን የአንቺን አድርጋ አወራች እንጂ ታሪኩን እኮ በደንብ ነግራን። ራሷን የምትደብቀው ነገር አለ ማለት ነው። እኔ ይሄ ታሪክ ያኔ አይደለም። እኔ እሷ በጣም የቅርብ ጓደኛዋ ነኝ። በጣም እኔ ህመሙን አይቻለሁ። እሷ ይኸውልሽ ማሬ ይሰማል ውዴ፣ ቁጥሯን ላኪልን ቴሌግራም ላይ አሁን ለቅድስት የምስራችን ቁጥር ላኪልን። ለምን በቲክቶክ ላይ የነገረችን ቁጥሯን ሳሰጠን ነው የወጣችሁ እና ቁጥሯን ላኪልን፣ ልናግዛት እንፈልጋለን። እሺ ግን እንትን ራሷን ላለመግለጽ ማለት የፈለገችበት ምክንያት ሊኖር ይችላል። ገባኝ፣ ተረዳናት። በቃ ችግር የለውም። እሱን እንድንረዳት በውስጥ እንድንጠይቃት የሚረዳውን ነገር እንድንረዳት እንድናግዛት። ጥርሷ እንዳልሽው ምግብ እየበላላት ካልሆነ መታከም ስላለባት ምግብ እየበላላት አይደለም። ድንገት እንኳን ምግብ በልቶ ከሆነ የመፈጨት አቅሙ ጨጓራዋ ላይ ሁላ ጉዳት ደርሶባታል ማለት አትበላም አሁን ምግብ በደንብ። እንደዛ ከሆነ ደግሞ እኛ ልናግዛት እንፈልጋለን። ቁጥሯን ላኪልኝና ልደውልላት እስኪ። የት ናለች? እዚህ ኢትዮጵያ ናት። እዚህ ኢትዮጵያ ናት። ለወራት ማለት ያለ ፍላጎቷ ይህንን ነገር እኮ ደብቃ የነገረቻችሁ የሆነ ነገር ቢኖር ነው እኮ እሱን ለማወቅ ቁጥሩን ዝም ብለሽ ላክልኝ። እኛ እኮ እሱን ማወቅ ፈልገን ነው። አውሪያት ሀቡን እንተ ይሰማል ማሬ ሀላል ያልተናገረችበት ምክንያት ሊኖር ይችላል ብዬ ነው። ኦልሬዲ ነገርሽን እኮ አንዴ ሀቡን አውሪያት። ጨጓሮ ቀየራላለች። አንዷ ይቀን ይበለኝ። ስንቴ ይሰማል ማሬ? አዎ ይሰማኛል ሀቡ። እሺ የኔ ውድ የምስራችን ቁጥር በቴሌግራም ለቅድስት ላኪላት እና ቅድስት ለእኔ ትልክልኛለች። እኔ ምስራችን እጠይቃታለሁ። ምናልባት ለራሷ ላይ የሚያስፈራት ነገር ካለና ለምን በሌላ ሰው የራሷን ታሪክ በሌላ ሰው አስመስላ ለምን እንደነገረችን እጠይቃታለሁኝ እና በውስጥ ነው የምጠይቃት። ምክንያቷም በውስጥ ነግረኛለች። ከዛ እዚህ ጋር ትመጣና የምናግዛት ነገር ካለ እናግዛታለን። ስለዚህ ቁጥሯን ልላክላት ለቅድስት። አዎ ላኪልኝ አሁን። እሺ 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 እናመሰግናለን። አንቺ ኮመንት ላይ አንዷ ችግር የለውም ጨጓራው ይቀየራል እሷ ይተከላል ሲባል ችግር የለውም እሷ ጨጓራ ምትነንም ብላ ነው እሷ አይበላም ስትል ከዛ ምግብ ስለማትበላ ስትይ ብትበላም ግን ያው ስለማይፈጭ ጨጓሮ ላይ ችግር እየፈጠረ ነው ስትል ወይ ጉዴ! ሰው ግን የምስራች ነይ ማሬ ነይ። ቪዲዮ አጠፋች አሉ ደግሞ የምስራች። ችግር የለም የእኔ እናት ነይ፣ እንረዳሻለን። እኛ እህቶችሽ ነን። ነይና ችግርሽን እናየዋለን። እኔ ራሱ ስለተቆጣ በጣም ይቅርታ ልጠይቅህ እፈልጋለሁ። ሀቡዬ ዋው ትጠይቂያታለሽ። ገባሽ? ጮኸሽባታል። ይቅርታ መጠየቅ እንፈልግ። ለመጮህኩብሽ ይቅርታ መጠየቅ እንፈልጋለን። ልክ ነሽ። አንቺ እንዳልሽው የማን ጥፋት እንደሆነ ጥፋተኝነትን ማወቅ የፈለግሽ ኢንቫይት አድርጊያታ 21 የምስራች እየጻፈች ነው ልጅ ኢንቫይት አድርጊያታ። ፈርታ ስለሆነ እንረዳታለን። ኔማ